መጽሐፈ ኢያሱ ምዕራፍ 2 የነዌም ልጅ ኢያሱ ሄዳችሁ ምድሪቱንና ኢያሪኮን እዩ ብሎ ከሰጢም 2 ሰላዮች በስውር ላከ። ሄዱም ረአብም ወደሚሏት ጋለሞታ ቤት ገቡ፣ በዚያም አደሩ። የኢያሪኮም ንጉሥ እነሆ ሰዎች ከእስራኤል ልጆች ሀገሩን ሊሰልሉ ወደዚህ በሌሊት ገቡ ሲባል ወሬ ሰማ። የኢያሪኮም ንጉሥ አገሩን ሁሉ ሊሰልሉ መጥተዋልና ወደ አንቺ የመጡትን ወደ ቤትሽም የገቡትን ሰዎች አውጪ ብሎ ወደ ረአብ ላከ። ሴቲቱም 2ቱን ሰዎች ወስዳ ሸሸገቻቸው። እርሷም አዎን ሰዎች ወደ እኔ መጡ፣ ከወዴት እንደሆኑ ግን አላወቅኩም። በሩም ሲዘጋ ሲጨልምም ሰዎች ወጡ፣ ወዴት እንደሄዱ አላውቅም። ፈጥናችሁ አሳዷቸው ታገኟቸውም አላችሁ አለች። እርሷ ግን ወደ ሰገነቱ አውጥታቸው ነበር፣ በዚያም በረበረበችው በተልባ እግር ውስጥ ሸሽጋቸው ነበር። ሰዎቹም ወደ ዮርዳኖስ መሻገሪያ በሚወስደው መንገድ አሳደዷቸው። አሳዳጆችም ከወጡ በኋላ በሩ ተቆለፈ። እነዚህም ሳይተኙ ሴቲቱ ወደ እነርሱ ወደ ሰገነት ወጣች። ሰዎቹንም እንዲህ አለቻቸው፣ እግዚአብሔር ምድሪቱን እንደሰጣችሁ እናንተንም መፍራት በላያችን እንደወደቀ በምድሪቱም የሚኖሩት ሁሉ ከፊታችሁ እንደቀለጡ አወቅኩ። ከግብፅ ምድር በወጣችሁ ጊዜ እግዚአብሔር ኤርትራን ባህር በፊታችሁ እንዳደረቀ በዮርዳኖስም ማዶ በነበሩት እናንተም ፈጽማችሁ ባጠፋችኋቸው በሁለቱ በአሞራውያን ነገሥታት በሴዎንና በዐግ ያደረጋችሁትን ሰምተናል። ይህንም ነገር ሰምተን ልባችን ቀለጠ። አምላካችሁም እግዚአብሔር በላይ በሰማይ በታችም በምድር እርሱ አምላክ ነውና ከእናንተ የተነሳ ከዚያ ወዲያ ለማንም ነፍስ አልቀረለትም። አሁንም እባካችሁ በእግዚአብሔር ማሉልኝ፣ በእውነትም ምልክት ስጡኝ። እኔ ለእናንተ ቸርነት እንደሠራሁ እናንተ ደግሞ ለአባቴ ቤት ቸርነት እንድትሠሩ አባቴንና እናቴንም ወንድሞቼንና እህቶቼንም ያላቸውንም ሁሉ እንድታድኑ ሰውነታችንንም ከሞት እንድታድኑ። ሰዎቹም ይህን ነገራችንን ባትገልጪ ነፍሳችን በነፍሳችሁ ፈንታ ለሞት ይሆናል፣ እግዚአብሔርም ምድሪቱን በሰጠን ጊዜ ከአንቺ ጋር ቸርነትንና እውነትን እናደርጋለን አሏት። ቤቷም በከተማ ቅጥር የተጠጋ ነበርና እርሷም በቅጥሩ ላይ ተቀምጣ ነበርና ከመስኮቱ በገመድ አወረደቻቸው። እርሷም አሳዳጆቹ እንዳያገኟችሁ ወደ ተራራው ሂዱ፣ አሳዳጆቹም እስኪመለሱ ድረስ በዚያ 3 ቀን ተሰውራችሁ ተቀመጡ፣ ኋላም መንገዳችሁን ትሄዳላችሁ አለቻቸው። ሰዎቹም አሏት፣ እኛ ከዚህ ካማልሽን መሐላ ንጹሐን እንሆናለን። እነሆ እኛ ወደ አገሩ በገባን ጊዜ ይህን ቀይ ፈትል እኛን ባወረድሽበት መስኮት በኩል ሰሪው፣ አባትሽንም እናትሽንም ወንድሞችሽንም የአባትሽንም ቤተሰብ ሁሉ ወደ አንቺ ወደ ቤትሽ ሰብስቢ። ከቤትሽም ደጅ ወደ ሜዳ የሚወጣ ደሙ በራሱ ላይ ይሆናል፣ እኛም ንጹሐን እንሆናለን። ነገር ግን ከአንቺ ጋር በቤቱ ውስጥ ያለውን አንድ እጅ ቢነካው ደሙ በእኛ ራስ ላይ ይሆናል። ይህንን ነገራችንን ግን ብትገልጪ ከዚህ ካማልሽን መሐላ ንጹሐን እንሆናለን። እርሷም እንደ ቃላችሁ ይሁን አለች። ሰደደቻቸውም፣ እነርሱም ሄዱ። ቀዩንም ፈትል በመስኮቱ በኩል አንጠለጠለችው። እነርሱም ሄደው ወደ ተራራው ደረሱ። አሳዳጆቹም እስኪመለሱ ድረስ 3 ቀን በዚያ ተቀመጡ። አሳዳጆቹም በመንገድ ሁሉ ፈልገው አላገኟቸውም። 2ቱም ሰዎች ተመለሱ፣ ከተራራውም ወርደው ተሻገሩ። ወደ ነዌም ልጅ ወደ ኢያሱ መጡ፣ የደረሰባቸውንም ሁሉ አወሩለት። ኢያሱንም በእውነት እግዚአብሔር ሀገሩን ሁሉ በእጃችን አሳልፎ ሰጥቷል፣ በሀገሩም ውስጥ ያሉ ሰዎች ሁሉ በፊታችን ይቀልጣሉ አሉት።